ለማድረግ ወርደሽ እንደስታው እባክሽ እንዲሁ ወደቀ ሰው እንደዛ ይባላል። ይኸውልሽ እንዴት አመመ ሰው ወይ መሞት ወይ መዳን ያለበት። ከዛን ከመሰለ ከፍታ ወረድሽ ማለት ትክክል አይደለም። መሞት አለብሽ ማለት ግን ትክክል ነው አይደል? ያፍሽን ሲጊ ይኸውልሽ ሰዎች ትልቅ ነገር ያደረሱት ግንኙነታቸውን ለጥቅም ሲያደርጉት ብቻ ነው። እዚህ ብቻ አትጃጃይ። በሬሳ ቦታ ትሆኛለሽ አንድ ቀን። አሁን ይህ ተመልከት። አየህ አይደለም የገደልካት ማህሌትን ሳይሆን ትራሱን ደግሞ እንደዚህ እንደምታደርግ አውቄ ነው። ብሩክ እስከ መቼ ነው ግን እንደዚህ የምትሆነው? እንግዲህ እዛው የማይሆን የማይረባ የማይታሰብ ስሜት ውስጥ ገብቶ እንግዲህ እያተራመሰ ነው የሚገኘው። እውነት ለመናገር በዚህ ልክ ማንም የጠበቀ ሰው አልነበረም። ማለት እኔ ብሩክን ጎበዝ፣ ጠንካራ፣ አስተዋይ ወንድ ነው። በእርግጥ አንዳንድ ነገሮች ከአቅም በላይ ሲሆኑ ያው ከባድ ነው። ግን ደግሞ ገና ለወደፊት ልጅ ስለማልወልድ ማህሌት የሆነ ነገር ስላደረገችኝ ብሎ አጠገቡ ያለችውን ልጁን ቢያንስ የተወለደችውን ተፈጥራ ስንት መከራ ስንት መስዋዕትነት የከፈለላት ልጁን አላባት አለናት ማስቀረት በጣም ነው የሚያስጠላው፣ እውነት ለመናገር ማለት ነው። ምክንያቱም እቺ ልጅ እናት የላትም፣ እናትም አባትም ሆኖ ብዙ መከራ ከፍሎ በታመመች እንኳን ሰዓት ላይ ስንት ተኝቶ ሳያድር በቃ ጎዳና በቃ ያልሆነው ነገር የለውም ለሷና በዛም መከራ ውስጥ እንኳን መሞት ካለብኝ ምን ይሞቼ ልጄ ግን መዳን አለባት ብሎ ያን ሁሉ መከራ ያን ሁሉ መስዋዕትነት እንዳልከፈለ ያን ሁሉ ቻሌንጅ እንዳልተጋፈጠ ሁሉ ዛሬ እንግዲህ ባያችሁት መልኩ ሽክሽክ ብሎ ዛታቸው ወርዶ በጣም በሚያሳዝን ሁኔታ ይሄን ነገር ሆኖ ሳይ እኔ በጣም ነው ያስጠላኝ ጋይስ። ከዛ አልፎ ደግሞ እንግዲህ አጥፍቶ ለመጥፋት እያደረገ የነበረው ነገር እንግዲህ ማህሌት ተናብሎ በተኛችበት ለመጨረስ ያደረገውን ሁኔታ አይታችኋል። በጣም ነው የሚያሳዝነው። የሚገርመው ደግሞ እሱ ብቻ ሳይሆን ከሱም ባሻገር እሷን እንደዛ አድርጎ በእርግጥ አይ ነው ሰው ስታጠፉ የሆነ ደም የሆነ ያሰክራል ይመስለኛል። እንግዲህ በሱ ቤት ገድልኩ ብሎ እሱ በሶስት ጥይት እንትን ካለ በኋላ ራሱን ለማጥፋት ራሱ ላይ ሊተኩስ ሲል ነው እንግዲህ መድብል ደርሶ ያዳነውና ደግሞ አሁን በጣም ነው ማለት በቃ የተጃጃለ ስሜት ውስጥ ነው ያለው ጋይስ። በአጠቃላይ የሆነ በጣም የሚያስጠላ የማይጨበጥ የማይያዝ ስሜት ውስጥ ነው። እዚህ ስሜት ውስጥ ባይገባ ደስ ይል ነበር እውነት ለመናገር። ምክንያቱም እኔ እንጃ እንዴት ብዬ እንደምነግራችሁ እንግዲህ ማህሌት ደግሞ ከብሩክ እጅ በዛ በዚህ ብሎ መድብል አስመልጦ ያው ሌላ ቤት ወስዷታል። ምክንያቱም እዚህ እኔና ማህሌት አንድ ቀንም አናድርም ብሎ ሁኔታውን ስላዩት እንደሚገላት እርግጠኛ ስለሆኑ ይህ ነገር ሌላ ችግር ከሚመጣ በማለት እንግዲህ ወደ ሌላ ስርፋ አዛውረዋታል። እዛ ዘወሩባት ቦታ ደግሞ ምንም ሰው አልነበረም፣ ብቻዋን ነው ያለችው። ስለዚህ ውሃ ቀርታ እንኳን መጠጣት አትችልም። እንግዲህ እንዳይሆን ሆና ነው የተኛችው። አጠገቧ ያለውን እንኳን የሃይላንድ ሚሪንዳ ፈሳሽ ነገር ለመጠቀም ከፍታለው ስትል እንግዲህ ተደፍቶ ወደ እንትኑ ነው የሄደው። ከዛ ስልኳን ደግሞ ቻርጅ አደርጋለሁ ብላ እንግዲህ አርፋ እንዲያትቀመጥ አዳፕተሩ ሌላ ፌክ ፈጠረና እንግዲህ ተቀጣጠለ። በጣም ነው የሚያሳዝነው። እንግዲህ በልብሱ አጠፋለሁ ብላ የሆነ ልብስ ብትወረውር ደግሞ ልብሱ ራሱ ሌላ አደጋ ነው ይዞ የመጣው። በጣም አስደንጋጭ ሁኔታ ውስጥ ነው የምትገኘው። እዚህ ጋር ስልክ መደወል አትችልም፣ ተነስታ መጓዝ አትችልም። ያው እንግዲህ ፎቀቅ እያለች ነው። የቂጥ መንገድ ታውቃላችሁ፣ በቂጥ መንገድ ነው እንግዲህ ፎቀቅ እያለች ያለችው እና በጣም ነው የሚያስጠላው። ቤተሰብ አሁን እንግዲህ ማን ይደርስላታል? ማለት ማንም ሰው የለም። ለዚህ ነበረ እንግዲህ ብሩክን ቢያንስ ልጅቷ እሷ እንዳትርቅ ከዚህ የተፈለገው የነበረው ገባችሁ? እሷ ከዚህ ሆና እንዲሆን የነበረው የታሰበው ሀሳብ ለዛ ነበረ። ግን ብሩክ አይሆንም ስላለ ለብቻዋ ዘጋ አስቀመጧት። ስትቀመጥ ደግሞ እንዳያችሁት ይሄው ሌላ ችግር መጣ ማለት ነው።
እና በጣም ነው የሚያስጠላው። ምሳሌዎች እንግዲህ እንዳይሆን ገብተዋል ማለት እዚህ ጋር ብሩክ ያለበት ሁኔታ ቅድስት ናት የምታሳዝነኝ። ዞሮ ዞሮ ጋይስ በእንግዲህ ብሩክን ብላ ስንት መከራ ስንት መስዋዕትነት እንዳልከፈለች ፍቅር ብላ ነገን በተስፋ ብላ ብዙ ነገሯን እንግዲህ ህይወቷን ልጅነቷን ብዙ ነገሯን አሳልፋ እንዳልሰጠች አሁን ግን እንደዛ አይነት ችግር ሲሆንባት እውነት በጣም ነው የሚያስጠላው። በቃ ለምን እንደዚህ አንዳንዴ መተሳሰብ የሚባል ነገር አለ። መተሳሰብ መቻል አለብን ጋይስ እንጂ ዝም ብሎ የሆነ ሰው ስሜታዊ ሲሆን እንደፈለገ እንትን የሚልበት መሆን የለበትም እና በጣም ነው የሚያስጠላው ከምላችሁ በላይ ማለት ነው። ውድ ቤተሰቦቻችን እያንዳንዱ ነገር ያስጠላል። ግን ያው ይሄን ነገር እንግዲህ ከዚህ ደግሞ እንትን ማለት አልቻለችም ማለት በራሷ ጊዜ ክብሯን ሞገሷን በቃ ሁሉ ነገሯን አሳልፋ ጥላ ነው እንደዚህ ዛሬ እንግዲህ በዚህ ልክ ተዋርዳ ያለችው ማለት። ስለዚህ በጣም አስቸጋሪ ውስጥ ነው ያለችው። እንዴት ብዬ ንገራችሁ ቤተሰቦቼ በጣም ከሚባለው በላይ ማለት ነው። ግን ያው እያንዳንዱን ነገር እንግዲህ ያው በትዕግስት ማለፍ ነው። ያው ግን ሁሉም ነገር እንደሚያልፍ ተስፋ እናደርጋለን። በተለይ ብሩክ ከዚህ ከገባበት ስሜት ውስጥ በቃ እኔ እንጃ መውጣት አለበት። በቃ ምንም ወለም ዘለም ሳይል ሰዓት ደቂቃ ሳይፈጅ መውጣት አለበት ከዚህ ስሜት። አለበለዚያ ግን በጣም ነው የሚያስጠላው። በጣም ቤተሰቦቻችን የሌለ ነው የሚደብረው። ምክንያቱም እኔ እንጃ እንዴት ብዬ እንደምነግራችሁ ከቃል በላይ ነው እያንዳንዱ ነገር። እንግዲህ ቅድስት ያንን ሁሉ መከራ ከፍላ ያንን ሁሉ መስዋዕትነት ያንን ሁሉ ነገር ያደረገችው እሱን ብላ ነው። ልጁ ስትታመምበት ተጎኑ ተቀምጣ በቃ እሱ እንኳን በሌለ ጊዜ ልጁን ሰንከባክባ ብቻ ብዙ ነገሮችን ያደረገችው እሷ ነችና እሱን ነገር ያንን ሁሉ ነገር ዞር ብሎ ምንም አይነት ነገር እንኳን ሳያይ ዝም ማለቱ ይሄን ያክል መልካም ነው ብዬ አላስብም የነበረ። በጣም ነው የሚያስጠላው ውድ ቤተሰቦቻችን። ስለዚህ ቀጣዩ ደግሞ ሁሉም ነገር መልካም እንደሚሆን ተስፋ አድርጋለሁኝ። መድኃኒት ደግሞ ማለት ነው እቺ ይቅርታ መድኃኒት ሳትሆን አለምዬ ታች አለምዬ የምትባል ሴትዮ ደግሞ ጋይስ ብሩክ እንደዛ አድርጎ ልገላት ምናምን ትብላ በቃ ማተሻሻለው ነገርስ አሁንም እኮ ጋይስ ጭራሽ ብሶባታል። እንዴ ይግደለኝ ብላ ነው እንዴ? ምን ጦሰኛ ናት። አንዳንድ ሰው ግን ስነግሩት እንኳን የማይሰማለት ተው እንኳን ሲባል የማይሰማ ማስጠንቀቂያ ሰጣችሁትኝ ተናግራችሁትኝ በቃ እኔ እንጃ። እና በቃ እሷም እንደዛ ነው የሆነችው። ቅድስቴም ታይ ያለቻት ብሩክም ታይ ያላት በቃ ግን በቃ መስሚያ የላትም። መድብልም ታይ ብሏታል። አርፈሽ ተቀመጪ አይመለከትሽም። በተለይ ቅድስቴ ታይ በቃ እኔ ህይወት ውስጥ አትግቢ ስለፈጠረሽ እኔ ራሴ ያውቃለሁኝ። በቃ እንደ እህትሽ ኦፍ ኮርስ ጥሩ ነው ስለምታደርግልኝ ነገር አመሰግናለሁ። ግን ተይኝ በቃ ተይኝ። እሱን እኔ ራሴ ለራሴ ያውቃለሁኝ ብትላትም ግን ጭራሽ ብሶባት ቁጭ ነው ያለችው። ይሄ ደግሞ በጣም ከባድ ነው ውድ ቤተሰብ። ቀጣዩ እንግዲህ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ብሩክ ካለበት ስሜት ወጥቶ እንደሚረጋጋ ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ